ሌላ አፍሪካ ቡድን ከ32ቱ ተጠረዘች ማለት ነው። ዛሬ አይቨር ኮስት ኮት ዲቯር ወይኔ ስለ ኦዲጋርድ ቡድን ምናምን ነገር ይመቸው፣ ግን አፍሪካዊ ገባ አይደለም። ወይኔ ኧረ አይቨር ኮስት ማለት ነው ከዚህ የተሻለ ይገባችሁ ነበር። ከዚህ የተሻለ በቃ ዩሮፕ ላይ የሚመጣጠኑ 3-4 ብሔራዊ ቡድኖች አሉ አፍሪካ ውስጥ። ሀቅ ነው የምናወራው የሆነት። እንደውም አይቨር ኮስት የሜንታሊቲ ችግር ነው ያለባቸው እንዴ 2-1 ሲሆንባቸው ራሱ እኮ ማለት ነው አንበላቸው። ኬሴ አይታችኋል። የሆነ ሳላይ ዝም ብሎ ኳሱን ዝም ብሎ ሲያስረክብ አንበሉ ማለት ነው ይኮሩብናል። 32 ውስጥ ገባን ምናምን ነገርና ቤት ሄደን ምናምን ነገር የጀግና አቀባበል ይቀበሉናል ምናምን አይነት ቫይብ ነው ያራምረው። አማድ እንዴት አማድ ያሳዝነኛል ማለት አማድ አሳዘነኝ። ባለቀ ሰዓት ራሱ የመታው ቅጣት ምት ወይኔ ጎሉ ራሱ አጨራ ሲመጣልሽ እኮ ይመጣልሻል። አባቴ ዋንጫ የምትፈልጊ ከሆነ ትራንስፈር ሪኩዌስት አስገቢ ነው የምልሽ። ገባ እና በጣም ያሳዝናል። አብዛኛው የአፍሪካ ቡድን ከ32 ውስጥ ይወጣል። እኔም ፕሪዲክሽን ላይ ባይዘ አይቨር ኮስት ብታልፍ በጣም ደስ ይለኛል፣ ግን ኖርዌይ ነው የምታልፈው። እንደውም እኔ ከጠበቁት በላይ አይቨር ኮስት መመጣጠን እንችላ ነበር ሜዳ ላይ እዚህ ላይ ነው መመጣጠን ያልቻሉት። በጣም ያሳዝናል፣ በጣም ያሳዝናል። በቃ ሞሮኮ፣ ሴኔጋል፣ ግብፅ ተስፋ ያላቸው ማለት ጋና ግን ጋናም ራሱ እንደ አይቨር ኮስት አይነት አወጣጥ ነው የምትወጣው። ጋናም ራሱ ያሳዝናል በጣም። ኖሮ ያሸንፋል። ኦፍ ኮርስ ሃላንድንም ያገባላቸው ማን ከሱ ውጪ ማንም ሊያገባላቸው አይች። እኔ ግራ የሚገባኝ ይሄ ሰውዬ ማለት ሙሉ ጨዋታ ውስጥ የሰው እንደው ዛሬ እንደውም እንደ ዛሬው የሚያስጠላ ጨዋታም ተጫውቶ የሚያውቅ አይመስለኝ። ድንዝዝ ብሎ ጨዋታውን ወደዚህ የመጣው ወደዛ ይሄድ ምናምን ማን አገባ? ጎሉን ራሱ ማግባት ሳይፈልግ ነው ያገባው። የሆነ ነካ አርጎት ምናምን። እኔ ሰውዬ እናቴ ትሙት ሰው ነው እንዳትለኝ። ይሄን የሚያህል ሰውዬ ሮቦት ነው። ጥቁሮቹ ምን እንደሚያካክሉ ኮት ዲቫሮች ምን እንደሚያካክሉ ተከላካዮቻችሁ ይገፋቸዋል። ማን ይሄ ሰውዬ አይን ሮቦት እንዴት ነው ከዚህ ጋር የምትጫወት? ኦስካር ቦብን አስገባው። ይኖር ማን ነው ይኖር አሰልጣኙ? በእናት እንዴት ነው ሰው ልጅ ሶርሎዝን ራይት ዊንግ ጋር የምትጫወት? በምን ቻንስ ክሬት ልታደርግ ነው? ማን ኦዴጋርድ አለ። ከዛ ቦብን ብታስገባለት ቦብ የሚያምር ፓስ አደረገ። ከዛ ሃላንድ ታፒ ማን ይሄ ሰውዬ እኔ ማን ቀጣይ ከብራዚል ነው የሚገናኙት። ሃላንድ ከጋብሪኤል ገብቷላ። ጋብሪኤል አሁን ቢገር ሳይድ ይዞ ነው የሚገጥመው ማለት ነው። ግን ሃላንድ አሁንም ኤአይ ነው። ሃላንድ ኤአይ ነው። እኔ ብራዚል ላይ የሚያገባ ይመስለኛል። ምክንያቱም ሰው አይደለም ይሄ እርሊንግ ሃላንድ አባቴን አፍቆኛል፣ ፕሪሚየር ሊግ ጨዋታ መጠበቅ አልችልም ብሎ ተንቀልቅሎ ሁለተኛ ጎል አስቆጥሮ ኖርዌይን እንግዲህ ወደ 16 አሳልፏታል። ከብራዚል ጋር ይገናኛሉ። አባትህ ጋብሪኤል ማጋሌሽ እየጠበቀህ ነው። በዚህ ልክ መናፈቅ አይጠበቅብህም። ሃላንድ ኪሱ ውስጥ ነው የሚከት ኪሱ ውስጥ ማለት ነው። ዲቫር የምትባይ ሀገር ደግሞ እንዴት አባሽ የምታጨሹ አማድ ያን የመሰለ ጎል አግብቶ ምን አይነት እንደው ትንሽ ደቂቃ መታገዝ ይከብዳችኋል። እንደው ጎል መድገም ካቃታችሁ ቢያንስ በስርዓት አትከላከሉም። የተልከሰከሰ ጎል። የፕሪሚየር ሊግ አሸናፊው ማርቲን ኦዴጋርድ ዛሬም አሲስት አድርጓል። አልተቻለም። ሃላንድ ከፕሪሚየር ሊግ አሸናፊው ጋብሪኤል ማጋሌሽ እንገናኛለን። ጀማው ልጃችን ምን ሆኖ ነው? ዛሬ አይታችሁታል። ኦዴጋርድን ይኸውልህ ከብሩኖ ፈርናንዴዝ በላይ ነጭናጫ ከፓትሪክ ቪራ በላይ ተደባዳቢ በቃ እነ ሮይ ኪንን የሆነ እየመሰለኝ ነው። አንተ ከብሔራዊ ቡድን ላይ ሲሆን እንደዚህ ነው። እኔ እንደዚህ አይቼው አላውቅም። የፈራሁትን የሆነ ሰዓት ላይ ኦዴጋርድ ነው ውስጡ ወይስ ሌላ ሰው አለ ነው ያልኩት። አንተ አይተኸዋል። ዳኛ አልቀረው ምን እንዴት አግሬሲቭ ሆኖ ማለት ነው ሲጨቃጨቅ እንደነበር ሲነጫነጭ እንደነበር ጫውት አንተ ማን ይሄ ልጅ አላማው ዋንጫ ማምጣት ነው በኖርዌይ ብሔራዊ ቡድን ዋንጫ የለመደ እኮ መጥፎ እኮ ነው። ለአርሰናል ቤት ላይ ያው ዋንጫውን አፈፈ ማድረግ ለምዷል። ገብቷላ ስለሆነ አሁንም ወይን ዋንጫ እያሰብክ ታው ኦዲ ታው ማንዬ እኔ ባህሪው ለየት እኔ ብቻ ነኝ ያስተዋልኩት። በጣም ነው ለየት ያለብኝ ዛሬ። አንበላችንን ምን አስነክተውት ይሁን ማንዬ። ጀለስ ደግሞ ተመልከተው ይሄን ፎቶ ሃላንድ እኔ የምሬን ነው የምላችሁ። ይሄንን አርጎ ሳየው ማለት ነው የፊልም አክተር ነው የሆነ ፊልም ላይ ያየሁት አክተር ነው የሚመስለኝ ማንዬ። ተመልክተሽዋል። ዛሬም ግን ባንዷን ይዛ እያረገች ኦዲ እየመራች ነበረ። ለማንኛውም ጀማው የኦዴጋርድ ነገር አስቡበት። እሱ ነው አይደለም ንገሩኝ። በጣም ያስደሰተኝ በተለይ አስተላለቅ ያስደሰተኝ ጨዋታ ሃላንድ አግብቷል። ኖርዌይ ወደ 16 ውስጥ ተቀላቅላለች። ኖርዌይን በመደገፌ ከቀን ወደ ቀን እየኮሩኝ ነው። የፍራንሱን ጨዋታ ባይዘው ጋይስ እንደነገርኳችሁ ነው። በቃ አልፈናል ብሎ ስላሰባ ሰጣኝ ሁሉንም አስወጣቸውና ብሎ ሩጫ አረገ። ለካ ለዚህ እየተዘጋጀ ነው። አይቮሪ ኮስት ተላከላለሁ ብላ ስገግም ተለጠፈች። ከዛ በኋላ አማዳም አገባ። ከዛ በኋላ ድጋሚ ሃላንድ አገባ። ያ ሃላንድ የሚያጠራጥር ጎል አስቦበት ትንሽ ስህተት አለቻት። ግን ኤኒዌይስ ዊን ኢዝ ዊን። 3 ጨዋታ ቀርቶናል ዋንጫውን ልንበላው። ኦር ኖርዌይ ወይ ደግሞ ፖርቹጋል ግዴታ ነው። ምንም ክርክር የለም።
ኤኒዌይስ ኖርዌይ እና የሃላንድ ደጋፊዎች ይላላችሁ ኮሜንቱን አጨናንቁት። ይመቻችሁ። ዲቮር ወይም ደግሞ አይቮሪ ኮስት በኖርዌይ ተሸነፈ። እንግዲህ ከዓለም ዋንጫ መሰናበት ችላለች። አማድ ዲያሎ አንድ ባዶ ሲሞር ቆይቶ አይቮሪ ኮስቶች አማድ ዲያሎ ተቀየራ ገብታ ማለት ነው። የሚገርም እንቅስቃሴ አድርጋ ጨዋታው ሙሉ ለሙሉ ቀይራው ነበር። የሚገርም ኳስ አግብታ ነበር። አማድ ትችላለች፣ ከምሬ ነው የምልሽ። ግን ምን ዋጋ አለው? ያ ጨራቋ አጥቂ ኤርሊንግ ብሮት ሃላንድ የመሰለ አጥቂ ያላቸው ኖርዌዮች አግብተው እንግዲህ 2-1 ማሸነፍ ችሏል። ሃላንድ ግን በዚህ ዓለም ዋንጫ 5ኛ ጎሉን በማግባት ከሜሲ ቀጥሎ ከሃላንድ ከኤምባፔ ደግሞ ከፍ ብሎ ሁለተኛ መሆን ችሏል በ5 ጎል። ሜሲ በ6 ኤምባፔ ደግሞ በ4 መሆን ችሏል። ኖርዌይ ወደ ቀጣዩ ዙር አልፋለች። ሌላኛው ደግሞ የአፍሪካ ደግሞ ተወካይ የነበረችው አይቮሪ ኮስት ከራውንድ 32 መውደቅ ቻለች ማለት ነው። እስቲ እናንተን ሀሳብ ኮሜንት ሴክሽን ላይ አስቀምጡልኝ። ተዘናባች አፍሪካዊቷ ሀገር ኮት ዲቯር አሳሳኝ ተሸናፊ ነች። ያቅማቸውን አድርገዋል፣ ያቅማቸውን ሞክሯል። አማድም ተቀየራ ገብታ ጨዋታውን ለመቀየር ሞክራለች። ጨዋታው እንዴት ነበር? እስኪ ኮሜንት ሴክሽን ላይ አስቀምጡልኝ። ይመቻችሁ። ጋብርኤል ቨርሰስ ሃላንድ ተመልሷል። ሃላንድ እያገባ ጋብርኤልን በአቅሙ አሲስት እያደረገ ለካዝሜሮ ተገናኝተውላል። ከገባ ከተሰለፈ የሚያገባው ልጅ ኤርሊንግ ሃላንድ ቡድኑን 86ኛ ደቂቃ ላይ አግብቶ አሸጋገራት ወደ ራውንድ ኦፍ 16። አቤት ኖርዌይ ቀጣይ ለኖርዌይ የምን ብራዚል የምን አያገባኝም። የክለቤ አባት ኤርሊንግ ሃላንድ አለ። በጣም ለካ አድርጎ ነው ያገባት። በስመ አብ አማድ ግን በጣም ነው የሚችለው። እግዚአብሔርን ዩናይትዶች እያያችሁ ነው፣ ጊዜ ስጡት። በቃ እንደምንም አርጋች መጨረሻ ላይ ያገባ የነበረው ፍሪኪ ከረ ምን አይነት በረኛ ነው እንደው የሚችል ሁላ ነው ያለው። በቃ የሚገርም ባትል ጋብርኤል ቨርሰስ ሃላንድ አልቻልኩም። በቃ ጓጓው ነገው ነው አጫውቱልን። ለማንኛውም እዚች ቴሌግራም ላይ አሁንም እያሳካ ነው። አሁን ፕሪዲክሽንስ ብለህ መቀላቀል እንዳረሳ ማለት ነው። የምትጫወት ከሆነ ያባበደ ቀመር አለልህ። ታግለሽ እቺ ስትቀር ያራዳለች እቺ ስትቀር እንደነ ሞሮኮ አላየሽም? ጭራሽ እነሱ ሌላው ታግሎ ባለቀ ዱብ ዳርገውት ፈንጂ ወረደ የከተቱትን አይቮሪ ታግለሽ ቋጥረናል እኮ እንደ ሀገር ነው ቁጭ ብለን እንደ መዲና ነው የቋጠርነው እኮ ቋጠርን ታገልን። መጨረሻ ግን ከኤአይ ጋር ማንም አይጣላም። ያራዳል ኤአይ ጊዜው እሱ ነው። አበቃ ምን ታረጋል? ገባ ይታደሉታል እንጂ አይታገሉትም። ከቫይኪንግ ጋር ተጣ በድሮም በአዲሱም እኮ ነው ይዘው የመጡት እኮ ኖርዌዮች። ያራዳለች እንዴ እነ ወደ ጋርደን ይዟል ቫይኪንግ። እዚህ ጋር ኤአይ ደግሞ ይዞላል የማይደግም በቃ አይ በረዲ ምንም ከዚህ ጋር ምን ብለህ ልትታገል ትችላለህ? ያራዳለች ለማንኛውም ሞክራችኋል እንግዲህ ምንም መደረግ አይችልም ማለት ነው። ያው እንዳልኩ ነው ትሞክራለህ፣ አልሆነ ካለ ምንም ማድረግ አትችልም። ያራዳለች ማለት ነው። ከብራዚል ጋር ፋይት ልናይ ነው። ፈንጂ ወረዳ ልንመለከት ነው። ያራዳ ልጅ ሀሳብ አስተያየት እናንተ ነው። ሼር ኮፕሊንክ አይረሳ። ይመቻችሁ። ኖርዌይ አለፈች። ጀብደኛው የአማድ ጎል ምን ጉድ ነህ! ምን አይነት ጎል ነው ያስቆጠረው የተጫዋች። አይቮሪ ኮስት ከዓለም ዋንጫ ውጭ ሆነች። አሳዛኝ ተሸናፊ ኤርሊንግ ብራውት ሃላንድ ሳይፈልግ ነው ያገባት። ኮንትሮል አደርጋለሁ ብሎ ጎል ተቆጠረ። 16 ውስጥ ተቀላቀለች ኖርዌይ። እናሳ ኖርዌይ ከብራዚል። ለማንኛውም ጨዋታው 2-1 በሆነ ውጤት በኖርዌይ አሸናፊነት ተጠናቋል። ሃላንድ ጎል አስቆጥሯል። 5ኛ የዓለም ዋንጫ ጎሉን ማስቆጠር ችሏል። ለማንኛውም አሁን ደግሞ ስዊድን ከፈረንሳይ ልክ ጨዋታው 6 ሰዓት ሲል የሚጀምር ይሆናል። እስኪ ቀጣዩን ጨዋታ ደግሞ ማን ያሸንፋል፣ ምን አይነት ድራማ እንመለከታለን የሚለው ያጓጓል። የዓለም ዋንጫ እየጣፈጠ ነው። እስኪ ጨዋታ እንዴት አያችሁት? ኮሜንት ላይ አስተያየታችሁን ስጡ። ይመቻችሁ። ብራዚል እና ኖርዌይ ተገናኝተዋል። ሰዎች በዓለም ዋንጫ ራውንድ ኦፍ 16 ወይም ደግሞ የጥሎ ማለፍ እንግዲህ ኖርዌይ አይቮሪ ኮስትን 2-1 በማሸነፍ አልፋ። ይሄ ሰው ተሸክሟቸው እየሄደ ነው። እውነት 1-0 እየመሩ ነበረ ኖርዌይ። ከዛ አማድ ዲያሎ የሚገርም ኳስ አግብቶ 1 እኩል ሆኑ። ከዛ በኋላ ኤርሊንግ ብራውት ሃላንድ አት ዘ ራይት ታይም አት ዘ ራይት ፕሌስ በመገኘት እንግዲህ ሁለተኛውን ጎል አግብቶ የማሸነፊያ ጎሉን ኖርዌይ ወደ ራውንድ ኦፍ 16 አልፋለች። በራውንድ ኦፍ 16ም ከብራዚል ጋር የሚገናኝ ይሆናል። ዓለም ዋንጫው ኢንትረስቲንግ እየሆነ ነው። ሰዎች ሻሽዬ አማድን ሽጡልኝ በቃ 100 ሚሊዮን እንዳትሉ እንጂ አንተ ሃላንድ ቢሉ ግን ማለት ነው እንዳመጣ ፕሪሚየር ሊግ አይነ እንዳላይ እንዳመነታ አቀርብ። ወይኔ አፍሪካዬ በዛ ሰዓት ላይ ኤርሊንግ ሃላንድ ያላገባ ማል ያገባ ነው። ማን ኖርዌይ አልፋለች። ኮት ዲቫር ወድቃለች። ስለ ጨዋታው አንዳንድ ነገር ልበላችሁ። ብሮስኪ ኢት ዋዝ አ ቬሪ ክሎዝ ጌም ማለት ነገር ግን ይሄን የመሰለ ኳሊቲ የሆነ ጎል ከአንቶኒዮ ኑሳ ማየታችን በጣም ነው ደስ ያለኝ። ምክንያቱም ዋንደር ኪድ ይወዳሉ ብዬ ካሰብኳቸው እዚህ ዓለም ዋንጫ ላይ ብሬክአውት ስታር ይሆናሉ ብዬ ካሰብኳቸው ሰዎች ውስጥ አንዱ ነበርና የሚገርም ኳስ ነው ያስቆጠረው። አሲስት ያደረገችለት ደግሞ ምን ስሙ ዓለም አልጠራው መስሎ መረሰው መስሎ የዛሬ ጨዋታ ላይ የኖርዌይ አስፈላጊ የመጨረሻ ወሳኝ ተጫዋች እንደሆነ ያሳየችበት ጨዋታ ነው። አሲስቱ እንኳን ጎሉ በደንብ ላይ ክፍሉን ይወስዳል። ነገር ግን እያንዳንዱ ጌም ኦፍ ፕሌይ በቃ እያንዳንዱ
እያንዳንዱ ነገር ከሷ ነው። በቃ እያንዳንዱ ነገር ሚድፊልዱ እንዳለ የራሷ የነበረው ኮትዲቫሮችን በደንብ ፕሬስ እንዳያደርጉ ኖርዌይ ስታደርግ የነበረችው እሷ ናት። ቻንስ ክሬት ስታደርግ የነበረችው እሷ ናት። ፖሰስ ስታደርግ የነበረችው እሷ ናት። ለምን እንደምወዳት ያየሁበት የሚገርም ጨዋታ ነው። ያው ሰዎች የሚያነሱባትንም ኢሹ ያየነበት ጨዋታ ነው። ፎርዋርድ ፓሶች ቶሎ ያለማቃ ስቲል ግን በጣም እኔ እንዳንቺ እንደው ወርቅ ይሆንሽ። ከዛ በኋላ አማድ ተቀይሮ ገብቶ ስክሪፕቱን ሊያበላሸው ነበር። ምን አይነት ሶሎ ጎል ያስቆጠረው ማን ቅንስ አድርጓቸው ምናምን ነገር ማለት ነው። እሱ ኤላይ ዋሂ ምናምን ከገቡ በኋላ የኮትዲቫር አታክ በጣም አስፈርቶ ነበር። እኔ ጨዋታውን በዛው ቢቀጥሉት ስፔሻሊ ደግሞ 90 ደቂቃ ቢያልፉ በእርግጠኝነት ያሸንፉ ነበር። 120 ደቂቃ ቢጫወቱ የነበረው አማድ የሚገርም ጎል ያስቆጠረች የነበረው። ከዛ ግን ኤርሊንግ ብሮት ሃላንድ አራይቭድ ኤርሊንግ ብሮት ሃላንድ አራይቭድ ዲያሎ ምንም ማድረግ አልቻለችም። ምክንያቱም እዚህ ጋር ኦስካር ቦ የሚገርም ስራ ሰርቶ ሶርሎዝን ለምን ቀኝ መስመር ተጫዋች እንደሚያጫወተው ራሱ አላውቅም። ቦብ ተሰነጠቀ፣ አለፈ፣ ሃላንድ ጨረሰው፣ ኮትዲቫር ወድቃለች። እንግዲህ ፎሎ ኮፒ ሊንክ ሼር እያደረጋችሁ ብራዚል ከኖርዌይ የብራዚል ደጋፊ ሳንሆን የኖርዌይ ደጋፊ ነን። ይመቻችሁ። አሁን አምናችሁኛላ ጋይስ? ይሄ የዓለም ዋንጫ ሰዓቱ በቃ ያስቀባጥራል ብያችኋለሁ እኮ። ቪዲዮውን አሁን ነው መልሼ ያየሁት እና በጣም ነው ያሳቀኝ ለራሴ ማለት ነው። ኤኒዌይ ኖርዌይ እንግዲህ በሃላንድ የመጨረሻ ደቂቃ ጎል ታግዛ አይቮሪ ኮስትን ለአንድ በማሸነፍ ወደ 16ቱ ዙር መቀላቀሏን ማራገጥ ትችላለች። በ16ቱ ዙሩም ብራዚል የምትገጥም ይሆናል ማለት ነው። በዚህ ጨዋታ ላይ ኖርዌዮች 39ኛው ደቂቃ ላይ በኑስ አማካኝነት የሚገርም ከርል ጎል አስቆጥሮ እንግዲህ 1-0 ሲመሩ ነበር። ፈርስት ሃፍም በተወሰነ መልኩ የተሻሉ ነበሩ። ነገር ግን ከሰከንድ ሃፍ በኋላ ተጨና ወደ ጨዋታው የመጣቸው አይቮሪ ኮስት ተቀይሮ በገባው አማድ ዲያሎ አማካኝነት 74ኛው ደቂቃ ላይ በጣም ማራኪ ጎል አስቆጥሮ እንግዲህ 1-1 ጨዋታውን አደረጉ። ከዛ በኋላም እንግዲህ ሃላንድ 86ኛው ደቂቃ ላይ ለኖርዌይ በመድረስ ጨዋታውን ኖርዌይ 2-1 አሸነፈ። አይቮሪ ኮስትን በመጣል ወደ 16 ዙር እንድትቀላቀል ማድረግ ችሏል ማለት ነው። ይሄ ልጅ በጣም ትልቅ ክሬዲት ዲዘርቭ የሚያደርግ ተጫዋች ነው። በኖርዌይ ብሔራዊ ቡድን ውስጥ እንግዲህ ከትላልቅ ናሽናል ቲም ከሚጫወቱ ኮከቦች ጋር በጎል ኮከብነት ስፍራ ላይ እንግዲህ እየተፎካከረ ይገኛል ማለት ነው። ኤኒዌይ ኮፒ ሊንክ ሪፖስት ማድረጋችሁ እንዳትረሱ። ይመቻችሁ። ወይኔ ኮትዲቫር በጣም አሳዛኝ ተሰናባች አማድ ዲያሎ ጋይስ። አንዴ ለአማድ ዲያሎ ምን አይነት አስደናቂ ተጫዋች ነው። ባለፈውም ከኤኳዶር ጋር ተቀይሮ ገብቶ ነው 90ኛው ደቂቃ ላይ በአስገራሚ ሁኔታ የማሸነፊያውን ጎል አስቆጥሮ እንግዲህ ከምድባቸው ወደ 32 እንዲያልፉ ያደረገ በጣም አስደናቂ ተጫዋች ነበረ። ዛሬም በድጋሚ ተቀይሮ ገብቶ 73ኛው ደቂቃ ላይ አቻ ማድረግ የቻለችውን ጎል በልዩ ሁኔታ በሚገርም አስተላለፍና አጨራረስ አስቆጥሮ አቻ ቢያደርግም ኤርሊንግ ሃላንድ ደሮቦት 60ኛ ጎሉ ለኖርዌይ በጣም የሚገርም ቁጥር ሰቅጣጭ ቁጥር ነው ያለው ለኖርዌይ። በነገራችን ላይ በ53 ጨዋታዎች ነው ዛሬ 60ኛ ጎሉን ያስቆጠረው። 4 የዓለም ዋንጫ ጨዋታዎችን አድርጎ 5 ጎሎችን አስቆጥሯል። እያንዳንዱ የዓለም ዋንጫ ጨዋታዎች ላይ በተሳተፋቸው በሙሉ ጎሎችን አስቆጥሯል እንደማለት ነው። ምን አይነት አስደናቂ ተጫዋች ነው። በሚያሳዝን ሁኔታ እንግዲህ 86ኛው ደቂቃ ላይ ባስቆጠረው ጎል ኮትዲቫር ከዓለም ዋንጫው ተሰናብታለች። በ16ቱ ደግሞ ኖርዌይ ብራዚልን የምታገኝ ይሆናል። አማድ ግን በቃ ከመስመር ላይ ያወጣት ያቺ ኳስ ቅጣት ምቱ ራሱ ባለቀ ሰዓት ሞክሮት ምን አይነት ሴቭ ነው ያደረገበት ግብ ጠባቂው ጋይስ። በጣም የሚያሳዝን ነው። ለማንኛውም አፍሪካዊት ሀገርን ለመሸኘት ተገድላን ትላንት ሞሮኮ አልፋለች። ዛሬ ደግሞ ኮትዲቫር ተሰናብታለች። ስለ ኖርዌይ ግስጋሴና ስለ ኮትዲቫር መውደቅ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ለአማድ አንድ ጊዜ አንበሳ። ወይኔ አንተ እግዚአብሔር፣ እኔ ምን ልበል? አንበሳ ነህ በቃ። ብቻውን ምን አለ ሙሉ ብታጫውተው። ዲዮም አንድ የሚባል ሰውዬ፣ ወይኔ ዲዮም አንተ እግዚአብሔር፣ ማርቲኔሊ ይበልጣል። አንተ ጋርናቾ ነህ። ምን ማርቲኔሊ ጋርናቾ ይሄን ማድረግ ያቅተዋል? አንተ የምታደርገውን እኮ ጋርናቾ ማድረግ። አረ ጄሚ ጊተንስ አያቅተውም ይሄ አንተ የምታደርገውን ማድረግ እንዴ? ጊተንስ አረ ይችላል። ጋርናቾ ነህ አንተ። ምን ሆነ ነው? አረ ሊቨርፑሎች እንኳን ቀረባችሁ። እንኳን አቤት ገዝታችሁት ቢሆን ወይኔ ሂርዊጎ ተብሎ ቢሆን እኔ መልሱልኝ ነው የምለው። ገንዘቤ እንደዚህ ነገር አይመቸኝም። ምን ነው የምላችሁ? ፒኤስጂ ነው እሄዳለሁ ያለው። ፒኤስጂ ይሂድ። ባርኮላን ውሰዱት እግዚአብሔርን። ወይኔ ሲያስጠላ። ምን ሆነ ነው እንዴ? አንተ ስንት ነገር ከአንተ ሲጠበቅ፣ አንተ እኮ ሙሉ የተጫወትከው ይሄ ልጅ ተቀምጦ ነው። ወይኔ አማድ ቅጣት የምትሆኑ እኮ በቃ። እኔ በረኛው በረረ የሆነ ሰዓት ላይ እንዴት እንደበረረ እንደንትን በረረ። ምን እናርግ? ምን ቋጠርን? በረረ። ያ ደግሞ ሳያስበው አገባ። ሃላንድ ሳያስበው እኮ ነው ያገባው። ወይኔ እኔ ቆይ የኮትዲቫር እኮ አሰልጣኝ እኮ በአማድ ብቻ አይደለም እኮ ዌልፍሬድ ዛሃ ምን አልብጠረው እነ ሴባስቲያን ሃለር ለምን አልተጠሩም? አጥቂ እኮ ነው ይልን። እሺ ዋሂ ይሄ አሁን መጨረሻ ላይ ያስገባው አጥቂ እኮ እናውቀዋለን እኮ ፈረንሳይ ሊግ ላይ ይጫወት ነበር አይደል እንዴ?
ጎበዝ እኮ ነው። ስንት ትልቅ ቲም ሲፈልገው የነበረ ተጫዋች ለምንድን ነው መጀመሪያ ያላስገባው? ማናቃቸውን ሰዎች ይዘህ የምትገባው እንዴ? በስመ አብ። እሺ ቆይ ዲዮማንድ የሚባለው ሴንተር ባክስ የስፖርቲንጉ ለምን እሱ የኮንሰንትሬሽን እጥረት። አሁን ጥቁሮቹ እኮ የተቸገሩት እኮ ይሄን እኮ በቃ አግብተው እኩል ሆነዋል አይደል? ኮንሰንትሬሽን እንዴት ያጥራል? ቦብ ኦስካር ቦብ ወይኔ